السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. اللهم اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم اهدني وسددني وألهمني رشدي وانفعنا جميعا بما علمتنا يا عليم يا حكيم. ዛሬ ከመናያቸው ጥያቄዎች የመጀመሪያው በረመዳን ከባለቤቴ ጋር በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት አድርገን ነበር፣ ከፋራው ምንድነው የሚል ጥያቄ ነው። እያንዳንዱ ሙስሊም ዲኑን ቀጥ አድርጎ የሚይዝበትን ያክል ዕውቀት መቅሰም ይወጅብበታል። ጾምን የሚያፈርሱ ነገሮች ምንና ምን ናቸው? የጾም መስፈርቶች ምንና ምን ናቸው? ከጾመኛ የማይጠበቁ መጥፎ ስነ ምግባሮች ምንድናቸው? እንደዚሁ ደግሞ ሶላት የሚያበላሹ ነገሮች፣ የሶላት ቅድመ ሁኔታዎች፣ ዘካ ምን አይነት ንብረት ላይ ነው የሚወጅበው፣ ስንት ነው የሚወጣው፣ ኢላ ገይሪ ዛሊከ አርካነል ኢማን አርካነል እስላም የሚባሉ ያንዳንዱ ሙስሊም የሚመለከቱ ነጥቦችን ልንማር ይገባል፣ ልንጠይቅ ይገባል። ጾምን ከሚያፈርሱ ነገሮች መሃል አንዱ የግብረ ስጋ ግንኙነት ነው። ያወቁ የዘር ፈሳሽን ማውጣት ነው። በግብረ ስጋ ግንኙነትም ይሁን በሌላ መንገድ በግብረ ስጋ ግንኙነት ምክንያት ጾሙን ያፈረሰ ሰው ከባድ ወንጀልን ተዳፍሯል። በመጀመሪያ ደረጃ መተውበት ይጠበቅበታል። ሁለተኛ ይህን አላደርግም ብሎ ለአላህ ቃል ሊገባ ሊጸጽትም ይገባዋል። ከዛ በኋላ የሚጠበቅበት ግብረ ስጋ ግንኙነት ጾምን እንደሚያፈርስ ያወቀ ከሆነ ይህን ያደረገው ከባድ ከፋራ አለበት፣ ባሪያ ነፃ ማውጣት። ይሄን ማድረግ ካልቻለና ባሪያ ከሌለው ወይም ገንዘቡን ካላገኘ 2 ወር በተከታታይ መጾም። 50 ቀን ጾሞ ደከመኝ ብሎ ቢያርፍ ከዛ የጾማቸው 50 ቀኖች ዜሮ ነው የሚሆኑት። ምናልባት ታሞ መጾም አቅቶት ቢያፈርስ ተቆመበት መቀጠል ይችላል። የረመዳን ጾም ቢገባበት አሊያ ደግሞ በዲኑ መጾሙ የተከለከለ ቀን ቢገጥመው ማቆምና ከዛም ችግሩ ሲቀረፍ ካቆመበት መቀጠል ይችላል። ደከመኝ ልረፍ ብሎ ቢያቆም ግን ከዛ የጾማቸው በሙሉ እንዳልጾመ ነው የሚሆኑት። በበቂ ምክንያት ታማኝ የሆኑ 2 የጤና ባለሙያዎች ነግረውት መጾም አትችልም ተብሎ ከፋራውን መጾም የከበደው እንደሆነ 60 ምስኪን ማብላት ይቻላል። 60ውን በአንድ ቀን ሁሉንም ሰብስቦ ማብላት ይቻላል፣ ከፋፍሎ ማብላትም ይቻላል። ለእያንዳንዱ ምስኪን 2 ኪሎ ከ40 ግራም ወይም 2 ኪሎ ተኩል በአካባቢው የሚበላ በአካባቢው ለምግብነት የሚውለን እህል ሰፍሮ ለክቶ መስጠት ይቻላል። ሁለቱም ወንዱም ሴቱም ተስማምተው ከሆነ ያደረጉት ከፋራው ሁለቱንም ይመለከታል። ሴቷ ተገዳ ከሆነ ምንም የለባትም። የዕለቱን ቀባ ማውጣት ይወጅባታል አይወጅባትም ኺላፍ አለበት። ተገዳ ከሆነ የዕለቱን ብቻ ቀባ ታውጣ እንላለን ከኺላፍ ለመውጣት። መገደድ ደረጃ አለው። ካስፈራራት ከደበደባት ነው ተገዳለች ምንለው። አይ ማለት የቻለች ቤት ጥላ መውጣት የቻለች ሺ ብላ አድርጋ ከሆነ ወንዱን የሚመለከተው ሁሉ እሷንም ይመለከታታል። አንድ ቀን ከሆነ የፈጸሙት የአንድ ቀን ከፋራ ይሄን ይመስላል። 2 ቀን በተለያየ ቀን ከሆነ የፈጸሙት ደግሞ በዚህ መልኩ ጾማቸውን ባፈረሱ ቁጥር ተመሳሳይ ከፋራ ይወጅብባቸዋል። ዛሬ ነገ ሳይሉ ሊተወብቱና ከፋራውን ፈጥነው ሊያወጡ አላህን ምህረት ሊጠይቁ ይገባል። ሌላኛው ጥያቄ ረህማ ኢማን የሚባል ስም በሸሪዓ እንዴት ይታያል የሚል ጥያቄ ነው። ባለፈው ስምን በተመለከተ የተለቀቀውን ሙሐደራ ተከትሎ ተመሳሳይ በርካታ ጥያቄዎች እየተነሱ ነው። የተወሰኑት ተገቢ የሚባሉ ናቸው። የተወሰኑት እንደዚሁ ለማጣራት በማለት የሚቀርቡ ጥያቄዎች ናቸው። ይጠላሉ ከሚባሉ ስሞች ውስጥ መጨረሻ ላይ ዲን ወይም አዲን የሚል ያለባቸው ስሞች ናቸው የሚለውን ተከትሎም በርካታ ስማቸው ነስረዲን፣ ሸምሰዲን፣ ኑረዲን የሆነ ሰዎች ስሜን መቀየር ፈልጋለሁ ሲሉ ተሰምተዋል። ስማችሁን ከመቀየር ይልቅ አስቀድማችሁ ስራችሁን ቀይሩ። ለዲን የሆነ ነገር አበርክቱ፣ ተማሩ። ተምራችሁ ለማስተማርም ነይቱ፣ ጥረት አድርጉ። በዚህም ከስማችሁ ድርሻ ይኖራችኋል ማለት ነው። ለዲኑ ፀሐይ፣ ብርሃን፣ ነስር፣ ድል ልትሆኑ
ትችሉ ይሆናል። ወማ ዛሊከ ዐለላሂ ቢዐዚዝ። እንዲህ አይነቱን ስም መቀየር የማይከብደውና ማያስቸግረው ሰው ቢቀየር መልካም ነው እንላለን። ወላኪን ዋጅብና ግዴታ አይደለም። ኢላ ማ ካነ ሚን ሺሃብዲን ሺሃቡዲን የሚለው ካልሆነ በስተቀር በርካታ ዑለሞች ሐራምን ያሉበት ሁኔታ ስላለ፣ የተወሰኑ ዑለሞች ከሺሃቡኛ የፈለግነው ብርሃኑን እንጂ ማቃጠሉን አይደለም ብለው ችግር የለውም ያሉበት ሁኔታ እንዳለ ሆኖ ማለት ነው። ኢማን የሚለውን ስም በተመለከተ የተወሰኑ ዑለሞች ተገቢ አይደለም ብለዋል። ስለዚህ መተው የተሻለ ነው። ካወጡትና መታወቂያ ሰነድ ላይ ይህ ስም ከሆነ ያለው ቢተው ችግር የለውም። ረሕማ የሚለውን በተመለከተ ሓውን አስተካክለው ካነበቡ ምንም ችግር ላይኖረው ይችላል። ወላኪን አንዳንድ ዑለሞች ከተፋውል አንጻር ጥሩ ላይሆን ይችላል ያሉበት ሁኔታ አለ። ረሕማ፣ ኒዕማ፣ ሂባ እነዚህ ስሞችን በተወሰነ መልኩ አይመከርም የሚባልበት ምክንያት አለው። ወላኪን ቀድሞ የወጣ ስም ከሆነ ቢጸድቅ ችግር የለውም። እንዲህ አይነት ስሞችን በምንጠራበት ጊዜ ግን ሓና ሃን፣ ዓይንና ሐምዝን ልንለይ ይገባናል። ረሕማውን ረህማ ልንለው አይገባም። ኒዕማውን ወይም ነዒማውን ነይማ ወይም ደግሞ ነኢማ ልንለው አይገባም። ሌላኛው ጥያቄ ከቤት ስወጣ ጅልባብና ኒቃብ ለብሼ ነው የምወጣው። ባለቤቴ ጋርና ሴቶች ጋር ሲሆን ሱሪ በለብስ እንዴት ይታያል የሚል ጥያቄ ነው። ባለቤት ጋር ሆኖ ሱሪ መልበሱን በተመለከተ ምንም ችግር የለም። ሚስት ከባሏ ጋር ስትሆን ይሄን ልበሽ ይሄን አትልበሽ አትባል። ከሴት ጓደኞቿ ጋር ሆና ሱሪ መልበሱን በተመለከተ ሱሪው ብቻው ከሆነ መተው የተሻለ ነው። ከሱሪው ጋር ቢያንስ እስከ ጉልበት የሚደርስ ረዘም ያለ ቀሚስ ነገር ካለ አሊያ ደግሞ ሱሪው ራሱ ሰፊና ወፍራም ከሆነ ችግር የለውም እንላለን። የትኛውም ሁኔታ ላይ ሴት ልጅ ስስ ሆኖ ሰውነቷን አሻግሮ የሚያሳይ በጣም ጠባብ ሆኖ የሰውነቷን ቅርጽ የሚያሳየን ልብስ ከባሏ ውጪ ከማንም ጋር መልበስ አትችልም። ሌላኛው ጥያቄ የምኖረው አዲስ አበባ ነው። የዲን ትምህርት ለመማር ከክፍለ ሀገር የሚያመጡን ማህረሞቻችን ናቸው። ካመጡን በኋላ ወደ ክፍለ ሀገር ይመለሳሉ። አዲስ አበባ ላይ ያለ ማህረም መኖራችን እንዴት ይታያል የሚል ጥያቄ ነው። በዲናችን የሴት ልጅ ካላት ደረጃና ክብር የመጣ አብሯት የሚጓዝ አብሯት የሚሆን ማህረም እንዲኖር ተደርጓል። በአላህና በመጨረሻው ቀን የምታምን ሴት ያለ ማህረም እንዳትጓዝ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ባዕድ ወንድ ከባዕድ ሴት ጋር ተነጥለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። በመሃላቸው ለሷ ማህረም የሆነ ሰው እስከሌለ ድረስ ማለት ነው። ከአንድ ሀገር ወደ ሌላ ሀገር ለመጓዝ የግድ ሴት ልጅ አብሯት ማህረም ሊኖር ይገባል። ማህረም የሚባሉት እነማን እንደሆኑም ነብዩ በሐዲታቸው ተናግረዋል። አባቷ፣ ልጇ፣ ወንድሟ ወይም እሷ ላይ ሐራም የሆነባት እሱን መቼም ማግባት ማትችለው ሰው ብላ ከአንድ ሀገር ወደ ሌላ ሀገር ለመሄድ ማህረም መኖሩ ዋጅብ ነው። ከዚህ ሐዲት እንደምንረዳው ያለ ማህረም መሄድ አትችልም። ሄደች እንደሆነ ወንጀለኛ ትሆናለች። አንድ ሀገር ሄዳ ካረፈች በኋላ ግን አብሯት የሚንቀሳቀስ ማህረም ቢኖር ይመረጣል እንጂ ዋጅብና ግዴታ አይደለም። ወላኪን ባለችበት ቦታ ሁሉ አላህን ልትፈራ ከቤተሰብ ብትርቅም ከአላህ እይታና ክትትል እንዳራቀች ልታቅ ይገባታል። አጅነቢ ወንድ ያለበት ቦታ ላይ ልትገኝ አይገባም። ያለ ማህረም ከከተማ ርቃ ልትወጣ አይገባም። ያለ ማህረም ወይም ደግሞ ታማኝ የሆኑ ሴቶች አብሯት ሳይኖሩ ሐኪም ቤት ልትሄድ አይገባም። በተለይ ወንዱ በተለይ መርማሪው ዶክተሩ ወንድ ከሆነ እንደዚህ አይነት ቦታዎች ላይ እንዲህ አይነት ሁኔታዎች ላይ ጥንቃቄ ከማድረግ ጋር ከማህረም አብረው እስከመጡ ድረስ ያሉበት ቦታ ላይ ያለ ማህረም ቢኖሩ ኢንሻአላህ ተዓላ ችግር አይኖርም። አማራጭ ካለ ማህረም ሊሆኑ ከሚችሉ ቅርብ ዘመዶች ጋር አብሮ መኖር ከነሱ ጋር መንቀሳቀሱ የተሻለ ነው። ሌላኛው ጥያቄ ኢትዮጵያ እያለሁኝ የክርስትና እምነት ተከታይ ነበርኩኝ። አሁን እስልምናን ተቀብያለሁኝ። ባለቤቴም ከኔ በፊት እስልምናን እንደተቀበለ ሰማሁኝ። አሁን ትዳራችን በዚህ መልኩ ነው የሚጸናው ወይስ ድጋሚ ኒካህ መታሰር ያስፈልገዋል የሚል ጥያቄ ነው። ባልና ሚስት ሁለቱም አብረው ከሰለሙ መጀመሪያ ኒካሃቸውን እነሱ በሚያምኑበት መልኩ አስረውት ከነበረ በእኛ ዲን መሰረት መጋባት አይፈቀድላቸውም የሚባሉ ጥንዶች ካልሆኑ ለምሳሌ ያገባት አክስቱ እስካልሆነች ድረስ የወንድሙ ልጅ እስካልሆነች ድረስ
አብረው ከሆነ የሰለሙት ኒካሃቸው ባለበት ይቀጥላል። እሱ ከሆነ ደግሞ ቀድሞ የሰለመው እሷ የአይሁድ ወይም የክርስትና እምነት ተከታይ እስከሆነች ድረስ ኒካሃቸው ባለበት መቀጠል ይችላል። እሷ ከሆነ ቀድማ የሰለመችው እሱ ሳይሰልም በፊት ዒዳዋ ካለቀ ሌላ ባል ማግባት ትችላለች። ዒዳዋ እንኳ ቢያልቅ እሱ ይሰልማል የሚል ተስፋ ካላትና ለማስለም ጥረት ያደረገች ከቆየች ምንም ጊዜው ቢርቅ ከጊዜ በኋላ ከሰለመ ዳግም ኒካህ ማሰር ሳያስፈልግ አብሮ መኖር ይችላል። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ከቀድሞ ባሏ ከዓስ ጋር ከረጅም ዓመታት በኋላ ሲገናኙ ድጋሚ ኒካህ አሰሩ የሚል ደሊል የለም ብለዋል ኢብኑ ቀይምና ሌሎች። ለመሆኑም አንቺ ከሰለምሽ ከተወሰነ ጊዜ በኋላ እሱ ከሰለመ መሃል ላይ አንቺ ካላገባሽ ወይም ደግሞ ፈትቼሻለሁ ካላለ ኒካሑ ባለበት መቀጠል ይችላል። ሌላኛው ጥያቄ ጥርስም ላይ ይሁን የሰውነት አካል ላይ መነቀስ በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ንቅሳት በዲናችን የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልዋሽመ ወልሙስተውሽመ በላ ንቅሳት ምሰራዋንም ምታሰራዋንም አላህ ረግሟቸዋል ወይም አላህ ይርገማቸው ብለዋል። ፊትም ላይ ይሁን ግንባር ላይ እጅ ላይ መስራቱ የተከለከለ ነው። ከአሁን ቀደም ያሰራ ሰው ሳይጎዳና ሳይቸገር ማስወገድ ከቻለ መልካም፣ ማስወገድ ካልቻለ በተቻለው ያክል ሊሸፍነው ሊደብቀው ይገባል። ሌላኛው ጥያቄ አላህ የቂያም ቀን ከዓርሽ በላይ ጥላ ስር የሚያደርጋቸው ሰዎች ውስጥ የተጠቀሱት ወንዶች ናቸው። እኛ ሴቶች እነሱ የሰሩትን ስራ ከሰራን እኛም ይህን ደረጃ ማግኘት እንችላለን ወይ የሚል ጥያቄ ነው። ሸሪዓችን ዲናችን የመጣው ለወንድም ለሴትም ፈዳኢል ላይ የመልካም ስራ ትሩፋቶች ላይ ወንዶችም ሴቶችም እኩል ናቸው። እዚህ በጣም የተወሰኑ ነጥቦች ላይ ነው ሁለቱ ጾታዎች የተለያዩት በዲናችን። አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ፣ አንተ የአላህ መልእክተኛ ሆይ እኛ ሴቶች የወንዶች የቤት ጠባቂ ነን፣ ምግባቸውን የምናበስል፣ ልብሳቸውን የምናጠብ፣ ልጆቻቸውን የምንጠብቅ፣ ምን ወልድና የምናሳድግ ነን። ወንዶች ደግሞ ጂሃድ ያደርጋሉ፣ ጀማዓ ጁሙዓ ይሰግዳሉ፣ ኢላ ገይሪ ዛሊክ ያለች የተሰማትን ገለጸች። ነብዩ ሰለላሁ ዐለይሂ ወሰለም በጥያቄዋ በጣም ተደነቁ። እንዲህ አይነት ጥያቄ የምትጠይቅ ሴት አለች እንዴም አሉ በማዕና ከላሚ። እሳቸውም ሰሃቦቻቸውም ተገረሙ። ነብዩ ሰለላሁ ዐለይሂ ወሰለም እሷን ያረካ መላዋን ሴት የሚያስደስት ምላሽም ሰጥቷል። እናንተ ቤት ሆናችሁ ወንዶችን እንደምትንከባከቡት ሁሉ ከዒባዳ አንፃር ከእናንተ ለየት ባለ መልኩ የሚሰሩትን ዒባዳ አጅር ለእናንተም አላህ ይሰጣችኋል ብለዋቸዋል። በጣም ተደስታ ተመልሳለች። በመሆኑም 7 ሰዎችን አላህ የቂያም ቀን ጥላ ስር ያደርጋቸዋል የሚለው ሐዲስ ለወንዱም ለሴቱም ዓም ነው። በዲኑ ሴት ይሄን ማድረግ አትችልም የተባለው ካልሆነ በስተቀር ለምሳሌ ሴት ልጅ አስተዳዳሪ የሀገር መሪ መሆን አትችልም። ኢማሙን ዓድል ፍትሃዊ የሆነ አላህን የሚፈራ መሪንም አላህ በዓርሽ ጥላ ስር ያደርገዋል የሚል አለበት ከሰባቱ ሰዎች ውስጥ። ይሄ ሴትን አይመለከትም እንላል። በተረፈ አላህን ፈርቶ ያለቀሰ፣ ደብቆ ሰደቃ የሰጠ፣ ወጣትነቱን በዒባዳ ያሳለፈ ኢላ ገይሪ ዛሊክ የሚሉት ወንዱንም ሴቱንም የሚመለከቱ ናቸው። እንደዚሁ ሴት ልጅም ቤቷ ውስጥ ያለው መስጂድ ላይ ምንጣፏ ላይ ለመስጊድ ምትናፍቅና ምትጓጓ ከሆነ ኢንሻአላህ ተዓላ ይሄ አጅር ውስጥ ትገባለች። ሌላኛው ጥያቄ አንዲት ሴት ለትዳር የሚፈልጋት ወንድ ፀጉሯን ገልጣ ፎቶ መላክ ትችላለች ወይ የሚል ጥያቄ ነው። ሁለት ለመጋባት የወሰኑ ሰዎች ኒካህ ከመታሰሩ በፊት መታየታቸው ሱና ነው። ነቢያችን አለይሂ ሰላቱ ወሰላም ከሰሐቦች መሃል አንዱ ሊያገባ እንደሆነ ሲነግራቸው ኢያት ብለው አዘውታል። የሚታየው ኬት እስከ ኬት ነው የሚለውን በተመለከተ
የተወሰኑ ዑለሞች እሷን እንዲያገባ የሚያነሳሳውን የሰውነት አካሏን ማየት ይችላል ብለዋል። ሌሎች ደግሞ የሚታየው እጅ፣ መዳፎች፣ እግርና ፊት ነው ብለዋል። ሌሎች ከአንገት በላይ ያለውን የሰውነት አካሏን ሁሉንም ማየት ይችላል ብለዋል። የተሻለው ወላሁ ተዓላ አለም ፊትና መዳፎቿን እግሯን ማየቱ ነው። አስፈላጊ ሆኖ ከተገኘ ፀጉሯን ማየት ይቻላል፣ ከአንገት በላይ ያለውን ማለት ነው። ወላኪን በፎቶ ይሄን ቀርጾ መላኩ አይመከርም። እንደምንም አመቻችተው በመሃላቸው ታማኝ የሆነ ሰው ኖሮ በአካል ሊተያዩ ይገባል። በተደጋጋሚ ለማየት እንዳይገደዱም ሴቷ ምንም እንኳ ሐያ ቢያስቸግራት ሸሪዓው ስለፈቀደ ጠንከር ብላ በፍጥነትና ባንዴ የሚያስፈልገውን ማየት ያለበትን አይተው ሊያጠናቅቁ ይገባል። በየጊዜው በደንብ አላየሁም እያሉ በተደጋጋሚ ሊገናኙ ፎቶ ሊላላኩ አይገባም። ፎቶ መላኩ ፊትና ሊያመጣ ይችላል። ካየ በኋላ ሁኔታው ካላማረው ከተወ፣ ሁኔታው ሳያምረው ቀርቶ ከተወ ፎቶ እዛ ውስጥ ሊቀር ይችላል። አላህን የማይፈራ ከሆነ ደጋግሞ ሊያየው ለሌላም ሰው ሊያስተላልፈው ይችላል። ስለዚህ ሴት ልጅ ለንጋባ ነው በሚል ፎቶ ያነሳች አጅነቢ ወንድ ጋር ልትልክ አይገባም። በአካል መታየት ካልቻሉ ባለንበት ጊዜ ላይቭ ኮል በሚሉት በቪዲዮ ቀጥታ ተደዋውለው ሊታዩ ይገባል። ከመታየት ውጪ በዚህ ሰዓት ሌላ ነገር ሊያወሩ አይገባም። እየተያዩ ሳለም ስሜታቸው ሊቀሰቀስና የደስታ ስሜት ሊሰማቸው አይገባም። ይሄን ያደረጉ እንደሆነ ወንጀለኛ ይሆናል። በመታየት ሰበብ ብዙ ሐራም ላይ የወደቁ ሰዎች አሉ። እንታይ ተባብለው ተቀጣጥረው ሶስተኛቸው ሸይጣን ሆኖ የሸይጣንን ስራ የሰሩ ብዙ ሰዎች አሉ። ወንዱም ሴቱም አላህን ሊፈሩ መሕረሟ ሳይኖር በመሃላቸው አላህን የሚፈራ ታማኝ ሰው ሊኖር ይገባል። በአካልም መታየት ካልቻሉ በቪዲዮም ተደዋውለው መታየት ካልቻሉ በተወሰነ መልኩ ፎቶ መነሻ ሊሆን ይችላልና ወንዱ ወዳለበት አካባቢ ታማኝ የሆነ ዘመድ ፈልጋ ወደ ዘመዷ እሷን ማየት ወደሚችል ሰው ማለት ነው ወንድ ከሆነ፣ ወይም ደግሞ ታማኝ ወደ ሆኑ ሙስሊም ሴት እህቶቿ ልካ ከነሱ እጅ እንዲያይ ማድረጉ የተሻለ ነው። ሴቶች በሚታዩበት ጊዜ በፎቶም ይሁን በአካል ተፈጥሯዊ መልካቸውን ሊያሳዩ ይገባቸዋል። መጀመሪያ በሚታዩበት ጊዜ ከልክ በላይ ተውባ ተኳኩላ በማየቱ ምክንያት ይወስንና በአካል ተገናኝተው አብረው በሚኖሩበት ጊዜ ቤት በምትሆንበት ጊዜ መጀመሪያ ሲታዩ አሊያ ደግሞ ፎቶውን ሲያይ አይቶት የነበረውን ሰው ሰራሽ ውበት ባለማየቱ ባለቤቱን የትዳር አጋሩን የሚጠላበት አጋጣሚ አለ። ሲታዩ ጠቢዒ ሆኖ ተፈጥሯዊ መልክን ይዞ መታየት ይጠበቅባቸዋል። ሌላኛው ጥያቄ እናቴን አግብቶ የፈታት ለእኔ አጅነቢ ይሆናልን የሚል ጥያቄ ነው። እናትን ያገባ ወንድ ኒካህ ታስሮ አብረው ከሆኑ ለሁሌም ነው መሕረም የሚሆን ቢፋቱም ጭምር ማለት ነው። ላንቺ ብቻ ሳይሆን ላንቺ ልጆችም የልጅ ልጆችም አጅነቢ አይሆንም። ሌላኛው ጥያቄ የምኖረው ሳውዲ ነው። አባቴ ክርስቲያን ነው። ሙስሊም ለሆነ ዘመዴ ውክልና በመስጠት ኒካህ አሳሰረልኝ። ልጁ ጋር እስካሁን አልተገናኘንም። ይህ ኒካህ እንዴት ይታያል የሚል ጥያቄ ነው። ሙስሊም ያልሆነ ሰው ሙስሊም ሴትን ኃላፊ ሆኖ መዳር አይችልም። የመዳር ስልጣን የሌለው ሰው ደግሞ መወከልም አይችልም። ሴት ልጅ ኃላፊ ሆኖ የሚድራት ቤተሰብ ወንድ ከሌላት ሸሪዓ ፍርድ ቤት ሄዳ ነው ኒካሁን የምታስረው። በአባት በኩል ያሉ ወልይ ሆነው መዳር የሚችሉ ዘመዶች ካሉ የአባት አባቱ ሙስሊም ከሆኑ የአባት ወንድሞቹ የወንድሞቹ ልጆች ሊድሩ ይችላሉ። ወላኪን ራሳቸው ቀጥታ ነው መዳር ያለባቸው እሱ ወክሏቸው ሳይሆን ማለት ነው። ጥያቄው ላይም ኒካሁን ያሰረው ዘመድ የዝምድና ደረጃው አልተጠቀሰም። ሲጀምርም እሱ ተወክሎ ነው ያሰረው። መወከል የማይችል ሰው ነው የወከለው። ሌላ በአባት በኩል ያሉ ኒካህ ማሰር ይችላሉ የሚባሉ ቀደም ሲል የጠቀስናቸው ዘመዶች ካሉ ኒካሁን እነሱ እንዲያስሩት ማድረግ፣ ካልሆነ ሸሪዓ ፍርድ ቤት ሄዶ ማሰር ይጠበቅባቸዋል።
ሌላኛው ጥያቄ ሳገባ አባቴ ሶላት ለማይሰግድ ሰው ነበረ ውክልና የሰጠው። አሁን ወደ ሀገር ልገባ ነው፣ ኒካሁን ማሳደስ አለብኝ የሚል ጥያቄ ነው። ድሮ ስላለፉ ጋብቻዎች ጥያቄ እየበዛ ነው። በመሰረቱ ኒካሁ ሲታሰር የሚችሉትን ያክል ሸርጥ አሟልተው ባላቸው ዕውቀት መሰረት ትክክለኛው ጋብቻ ነው ብለው ስላሰሩት ኒካህ ልንፈላፈልና ልንጠይቅ አይገባን። ወላኪን በተጨባጭ ኒካሁን ያሰረው ሰው በጭራሽ ሶላት ይሰግድ እንዳልነበረ ካወቀን፣ ሶላት የተወውም ሶላት ግዴታ መሆኑን ከማወቁ ጋር መሆኑን እንደነበረ ካረጋገጠን ይህን ኒካሁ እንዳዲስ መታሰር አለበት እንላለን። ወላኪን በዚህ መልኩ ኒካህ ያሰረ ኒካሁ ትክክል አይደለም የሚል ንግግር በሰማን ቁጥር የኔስ ኒካህ እንዴት ነበር ያለን ልንፈላፈል አይገባም። تلك أمة قد خلت لها ما كسبت ولكم ما كسبتم ተብሏል። ሙስሊም ያልነበሩ ጥንዶች መጀመሪያ በሚያምኑበት መልኩ ኒካህ ካሰሩ ወደ እስላም ሲገቡ ኒካሃቸው ትክክል ነው ያለን። በሃይማኖታቸው መሰረት የሚሰሩት በአካባቢያቸው በባህላቸው ሁለት የሚጋቡ ሰዎች የሚጠቀሙትን መንገድ ተጠቅመው የሚሰሩት ድሮ ስላለፈው አናየም። በጊዜው ብቻ ሙስሊም በሆኑበት ወቅት ባልና ሚስት ሆነው ለመኖር የሚከለክላቸው ነገር አለ የለም የሚለውን ነው የምናጣር። እዚህ ጋር ያለውን ጥያቄ በተመለከተ አባት ለማይሰግድ ሰው ወክሎ ነው የተዳርኩት። የተወከለው ሰው ምንም ሶላት የማይሰግድ ከሆነ ኒካሁ ትክክል አይደለም። አንዳንዴ የሰገደ አንዳንዴ የሚተው ከነበረ ኒካሁ ትክክል ነው፣ ማደሱ የግድ አይሆንም። ሌላኛው ጥያቄ ባለቤቴ ጫት ከሚቆሙ ሰዎች ጋር ሲሄድ አብሮ ይቅማል። አትቃም ስለው ሊሰማኝ አልቻለም። የሸሪዓ እውቀትም ያወቅኩትን ያክል ላስተምረው ሞከርኩኝ፣ ፈቃደኛ አልሆነም። በዚህ ድርጊቱ ከሱ ያለኝ አመለካከት እየቀነሰ ነው። ፍች ብጠይቀው ሐራም ይሆንብኛል የሚል ጥያቄ ነው። ለፍች መቸኮሉ ተገቢ አይደለም። በፍቺ ከወንዱ በላይ የምትጎዳው ሴት ናት። ሰብር ማድረግ፣ ደጋግሞ መምከር፣ በሌላ ሰው ማስመከር፣ አላህ ቀልቡን እንዲመልሰው ዱዓ ማድረግ፣ ወደ መስጂድ እንዲሄድ ሶላት በጀማ እንዲሰግድ ዒልም እንዲሰማ መገፋፋትና ማነሳሳት ትሩፋቱን መንገር ነው። ሴት ልጅ ባሏን በምታናግርበት ጊዜ ለዘብተኛ ልትሆን ራሷን ዝቅ ልታደርግ ይገባል። ይሄ ትልቅ ተጽዕኖ አለው። ጥፋት ስለሚያጠፋ ብቻ ሚስት ባሏን ጮክ ብላ ልትናገረው፣ ልትገለምጠው፣ ልታመናጭቀው አይገባም። ደጋግ ቀደምቶች ረሒመሁሙላህ ተዓላ በዘመናቸው ለነበሩ ትውልዶች ሲመክሩና ሲናገሩ እኛ ባሎቻችንን አሁን እናንተ ንጉሶቻችሁን እንደምታናግሩት ነበር ምናናግረው ብላ ሴት ልጅ ለባሏ መተናነሷና ራሷን ዝቅ ማድረጓ እሷን ማክበሯ እንዲታዘዛት እንዲያከብራትና ለትዳራቸው ክብር እንዲሰጥ ያደርጋል። በተቃራኒው ሚስት ባሏን ዝቅ ማድረጓ ሐቁን ክብሩን አለመጠበቋ ቸላ እንዲላት እንዲነቃትና ንግግሯ እንዳይሰማ ያደርጋል። አልፎ አልፎ በተወሰነ መልኩ የዲን ግንዛቤ ሲኖራቸውና ሲያውቁ ባላቸው አላዋቂ ሆኖ ሲያገኙት ራሳቸውን ከፍ ከፍ የሚያደርጉ ተገቢ ያልሆነ ንግግር የሚናገሩ እህቶች አሉ። የባልና ሚስት ሐቅ ይታወቃል። ይህ በጣም ከባድ ነው። ጫት በመቃሙ ብቻ ፍቺ መጠየቁ ተገቢ አይደለም። አምስት ወቅት ሶላቱን ከሰገደ፣ ረመዳን ከጾመ፣ ዘካ ከወጀበበት ዘካውን ከሰጠ፣ ሐላል ከስብ ከስቦ ከኖረና ቤተሰቡን ካስተዳደረ የጫቱ መብላት ወንጀሉ ራሱ ላይ ነው ብዙ ጊዜ የሚገደበው። አላሁመ ኢላ ጫት መብላቱን ተከትሎ ጤናው ከተጎዳ፣ ቤተሰቡን ቸላ ካለ፣ ጫት መብላቱ የመጣ ባለቤቱ አዛ የምትደረግበት ራሱን የቻለ መንገድ ካለ ይህን የፍቺ ብትጠይቅ ችግር የለውም እንላለን። በየትኛውም ሁኔታ ላይ መሰበር፣ መምከር፣ ማስመከር ተገቢ ነው። የጫት መቃሙን ወንጀል በመላስ ቀስ አድርጎ በመናገር በልብ በመጥላት ማውገዝ ይቻላል። ሌላኛው ጥያቄ አንዲት ሴት ሐይድ ላይ ሆና ባሏ ቢፈታት ፍቹ ይጸድቃል ወይ የሚል ጥያቄ ነው። ጅምሁር ዑለማ ዘንድ አዎን ፍቹ ይጸድቃል። ወላኪን ሐይድ ላይ ሆኖ መፍታቱ ወንጀልና ሐራም ቢድዓም። ባል ሚስቱን ሊፈታ የሚገባው ከሐይድ ጠርታ ግንኙነት ሳያደርግ በፊት ነው። ሐይድ ላይ ሆኖ ቢፈታ ወይም ደግሞ ከሐይድ ጠርታ ከታጠበች በኋላ ተገናኝቷት ቢፈታ ፍቺው ይጸድቃል። ወላኪን በዚህ መልኩ መፍታቱ አላህ ዘንድ ወንጀለኛ ያደርገዋል።
ሐይድ ላይ ሆነ የፈታ ሰውም ሚስቱን ሊመልስ ከዛ በኋላ ስትጠራ ሊፈታ ይገባል። ይሄን እንኳን ባያደርግ ባይመልሳት እንኳን ሐይድ ላይ ሆነ የፈታ ሰው ፍቺው ይጸድቃል። هذا والله تعالى أعلم. صلى الله عليه وسلم وبارك على عبده ورسوله محمد وبالله التوفيق. والسلام عليكم ورحمة الله وبركاته.